So መመስገን ያለበት አንዱ አምላክ እንጂ ለዛ ነው ምን አለ አንድ አምላክ አብ አለን አለ ከዛ ደግሞ ሲናገር yes ስለዚህ ከአብ ውጪ ደግሞ አምላክ የለም ብሎ ተናገረ ከአብ ውጪ አምላክ አለ ሶስት አምላክ በአንድ ፐርሰናሊቲ ሶስት አምላክ ሳይሆን በአንድ ፐርሰናሊቲ ውስጥ ሶስት አይደንቲቲ ማለት ነው ስላሴ የሚባል ነገር ካወቅ ስላሴ የሚባል ነገር ባይብል ላይ የለም በነገራችን ላይ ሐሳቡ ራሱ ማለት ነው አንድም ጥቅስ የለም ሐሳቡም አለ from the beginning አይተ ከነበረ መንፈስ ቅዱስን በውሃ ላይ ሰፍ ነበር ባይብል ላይ ተቆም ሶስቱ ግን አንድ አምላክ አይልማ ይሄ እኮ እንትን ነው አትሪቢዩት እኮ ነው የአምላክ አትሪቢዩት ወይ በውሃ ላይ ሰፎ ነበር ይላል መንፈስ ቅዱስ አይደል እሺ ችግር የለውም የእግዚአብሔር መንፈስ ብቻ ሳይሆን ከእግዚአብሔር የሚወጣ ኃይል አለ ከእግዚአብሔር የሚወጣ ጥበብ አለ ከእግዚአብሔር የሚወጣ ሌሎች ማስተዋል አለች ማስተዋል ትልካለች ራሱ ማስተዋል ከእግዚአብሔር አፍ ነው የምትወጣው ልባርኪ እግዚአብሔር በእጁ ይፈጥራል እነዚህ ሁሉ የእግዚአብሔር አትሪቢዩቶች ናቸው አንቺ መጠቅሻቸው ባህሪ እግዚአብሔር ይናገራል ባህሪ ይናገር እኔ መኩስተኛ ፐርሰናሊቲ ነው ባህሪ ነው ባንድ እንትን ውስጥ ባንድ ውስጥ ባህሪ ደግሞ ተናየውማ እሺ ለምን እንደዛ ከሆነ ለምንድን ነው እነዚህ ቀደም የነገርኩሽ ሁሉ አንድ ላይ ለብቻ ተሰብስበው ፐርሰን ያኖሩ እንዳልሽ ፐርሰን አይደሉም obviously ስለዚህ ባጭሩ ምን አለ መሰለሽ ባይብል ላይ ሮሃማ ነው አይደል ስምሽ ቆይ ሊው አላየሁትም ሮሃማ ኦኬ ሮሃማ ባይብል ላይ ኢየሱስ ያመልከው የነበረው ሰዋል ኢየሱስ ያመልከው የነበረው አምላክ አለ ያ አንድ አምላክ አብ ነው የሚመለከውም ከድሮም ጀምሮ ነቢያትም ሲያመልኩት የነበረው እሱ ነው እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል ተግባባን ያ አንድ አምላክ አለ እሱም ያህዌ ነው ያህዌ ማለት አብ ነው እናንተ አምላካችን የምትሉት ለኔ አባቴ ማለት ዮሐንስ 8:54 ላይ ስለዚህ 8:54 የተጠቀሰው እናንተ አምላካችን የምትሉት አላቸው አይሁዳውያን ለኔ አባቴ ነው አለ ስለዚህ አብ ነው ማለት ነው ነሱ ያመልኩ የነበረው ኢየሱስም ሲያመልክ የነበረውና ሲያስተምርለት የነበረው አንድ አምላክ አብ ነው ስለምን ቸር ትለኛለህ ቸር ከአንዱ ከአምላክ በቀር ማንንም የለም ቴዎስ እያለ ይጠቅሳል ሌላ ቦታ ላይ ማርቆስ ወንጌል ምዕራፍ 12 ላይ ሲናገር አይተሽ ከሆነ ከጻፎችም አንዱ መጥቶ ኢየሱስን ሲጠይቀው ይሄን ታሪክ ታስተውሻለሽ ከትእዛዛት ሁሉ ፊተኛይቱ ማን ናት ብሎ ሲጠይቀው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው አንተም በፍጹም ልብ በፍጹም ነፍስ ወደደ የምትልነች ካለ በኋላ ከዛ ሰውየውም እውነት ነው ከእርሱ በቀር ሌላ የለም ብለህ በእውነት ተናገር ካለው ሰውየው ራሱ ከጻፎቹ አንዱ ራሱ ኢየሱስ ነው ስለዚህ እርሱ እያለ ነው ኢየሱስም ለዛ ነው ማንንም በመድር ላይ አባት ብላችሁ አትጥሩ አለ ማቴዎስ ወንጌል 23 ላይ ማንንም በመድር ላይ አባት ብላችሁ አትጥሩ አባታችሁ በሰማይ ያለው አንዱ ነው አለ በሰማይ ያለው ስለዚህ አባት ማለት አንቺ አባት አለሽ አይደል ሮሃማ እኔም አባት አለኝ አባት ብሎ መጥራት ሳይሆን ቁም ነገሩ አብ የሚባለው የዕብራይስጥ ቃል ራሱ አስገኝ ፈጣሪ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን አለ አንድ አምላክ ሲፈጠረን አይደለምን ስለዚህ ይሄ አንድ አምላክ የሁሉ አባት የሁሉ አምላክ አንድ አምላክ አስገኝ ነው ፈጣሪ ነው አይሽ ስለዚህ ኢየሱስም በመድር ላይ ማንንም አባት ብላችሁ አትተው አባታችሁ በሰማይ ያለው አንዱ እርሱ ነው አለ ስለዚህ ኤፌሶንም ባለመሳሳት ይሄንን ጥቅስ ምን አለ ኤፌሶን 4:6 ላይ በሁሉም የሚኖር በሁሉም የሚሰራ የሁሉም አምላክ ማን ነው የሁሉም አባት አንድ አምላክ አለ አንድ አምላክ የሁሉም አባት አለ አንድ አምላክ ለጢሞቴዎስ ሰዎችም ሲጽፍ እንደዚሁ ደግሞ ምን አለ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ እሱ ሰው የሆነው ክርስቶስ ኢየሱስ ማለት ስለዚህ አንድ አምላክ አለ question Ibrahim knows yeah my name is Islam nak ማለት ነው yeah
actually ስለ ስላሴ ለመረዳት መለኮትን ለመረዳት sometimes it's like መገለጥ ነው ብዬ አምናለሁ ገባ ለተረዱት መረዳት ራሱ መገለጥ which is like ሆነ ከላይ የምትቀበለው እንደ ሚራክል ነገር ነው ማለት ሳይሆን just personally ላንተ ብቻ ሊገለጥልኝ የሚገባ ነገር ነው ብዬ አስባለሁ ስለ ስላሴ ለማወቅ ማለት ነው አንተንም ስለ ስላሴ አንተንም ስለ ስላሴ ለማስረዳት ቴዎሎጂካል የሆነ ኖሌጅ የለኝም ስቲል ማለት ነው ግን which I have ምንድነው ላንተ ያለኝ question actually ለሁሉም እስላም ጠይቀው ጥያቄ ወይም ደግሞ ስለ ክርስቶስ ኢየሱስ ወይም በክርስቶስ ኢየሱስ ስለማያምን ሰው ጠይቀው ጥያቄ የነፍስ ዋስትና የሚባል ነገር አለ አይደል which is ያንተ ለነፍስ መዳን መተማመኛ አድርገህ ያስከው ነገር ምንድነው ገባክ ሰው ሁሉ ኃጢያትን ሰርቷል ይላል የእግዚአብሔርን ክብር ጎድሏቸዋል ይላል መጽሐፍ ሲናገር እና ይሄ ሁሉ ከሆነ which is ለነፍስ የሆነ ዋስትናክ ምንድነው ለመዳን ዋስትና ምንድነው ነገ መንግስተ ሰማያት ይገባለሁ ብለህ የምትተማመንበት መተማመኛክና ዋስትናክ ምንድነው that's my question መተማመኛዬም ዋስትናዬም ሁሉ ነገሬ ያስገኘኝ አንዱ አምላክ ብቸኛው እሱ ነው ስለዚህ በአንዱ አምላክና በመካከል ማንንም የለም እኔ ይቅርታ ከጠየቅኩኝ ይቅር ይለኛል ለዛ ነው ባይብል ላይም ስትመጪ እሺ እነሱ ነው ታብታባው አያችሁ ሰው ታብታብ ያስተርጋል እሺ እና እናንተም ላይ ስንመጣ ትንቢተ ሕዝቅኤልን ያነበብሻል መሰለኝ ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 19 ጀምሮ እንዲህ ይላል አንብበልሽ ዋስትና ማለት ይሄ ነው በቃ እዚህ ውጪ ሌላ ዋስትና የለም ወይ ለሰከንድ አንዱ በቃል ያውቀዋለሁ ግን እያንዳንዱ ነገር በነግረሽ ጥሩ ነው ብዬ ነው የታለ ሕዝቅኤል 18 ምን ይላል መሰለሽ ከ19 ጀምርና እናንተ ግን ልጅ አባቱን ኃጢያት ስለምን አይሸከምም ትላላችሁ አለ ልጅ ፍርድንና ቅንን ነገር ባደረገ ጊዜ ሁሉም ማን ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በህይወት ይኖራል እንጂ አይሞትም ማለት አንድ ያሽልም ትእዛዝን ከፈጸመ አንድ ሰው አይሞትም ቀጠለ ኃጢያት የምትሰራ ነፍስ እርሷ ትሞታለች እሱ እዚህ ምድር ማነስ የምታደርጋቸው ነገሮች ክሊርሊ እሱ ከዛ መጣለሻለሁ አዳም ጋር መጣ ድህነት ስለሚባለው ነገር ነው ተሰደን ፈልኩ እኔማ ጨረስኩኝ አሁን ያንቺን ራሱ በአንቺ ራሱ ላስረዳሽ ነው አንተ ያስረዳኛለህ ስለምታደርገው ነገር ወይም ደግሞ ዴይሊ ስላለው ዓለማዊ አክቲቪቲ ነው which is ዓለማዊ አክቲቪቲ ማለት እዚህ ምድር ላይ ሆነ ስንመላለስባቸው ዘንድ ሚኒንግለስ እንደሆነ ላስረዳሽ ነው ሩሃማዬ ብታዳምጪኝ ትንሽ ሚኒንግለስ ነው አሁን መምጣቱ ራሱ ሚኒንግለስ ይሆናል ላሳይሽ እንዴት ሚኒንግለስ እንደሚሆን ላሳይሽ ምን አለ ልጅ ሚኒንግለስ ማለት ትርጉም አልባ ነው የኢየሱስ መምጣት ነው ገና from the beginning ኢየሱስ መምጣት እንደሌለበት የሚያሳይ ነገር እሺ አሁን በቃ ባጭሩ በቃ ጥቅሱን አናንብቦሽ አንቺ አዳም ኃጢያቱን ሲሰራ አማክሮሻል አይተሻል ተባብረሻል ያደረክሽው ነገር አለ so what's your problem ችግር አለ አንቺ ጋር የተወለድሽው ከኃጢያት ጋር ነው ሰርተሻል ኃጢያት of course ስወለድ ከነ ኃጢያት ተወለድኩ ምን ሰራሽ አይነት ኃጢያት አለ እሺ አንተ ራስህ ኢብራሂም ራሱን ችሎ የሚሰራው ኃጢያትና የውርስ ኃጢያት የሚባል ነገር አለ እሺ የውርስ ኃጢያት አንቺ ምን አገባሽና ነው በማታውቂው ሁኔታ የምትሸከመው የሰው ኃጢያት ይመጣ ነው አይ ኔትወርክ ደግሞ ጀመረው እሺ እዚህ ጋር ሴት ነው የሚባለው ነገር ማተር ያደርጋል አመሰግናለሁ እሺ አዎ ሀግዘልኝ ምን አልሽኝ ሮሃማ የመጣንበት ነገር ማተር ያደርጋል የውርስ የሚባል ኃጢያት yes ኔትወርክ ያስቸገረክ ነው መሰለኝ አሁን ተስተካክሏል
ለጠየቁት ጥያቄ መልስ እየሰጠኝ አይደለም ቶማስ። I don't know እኔ ደግሞ እንትን አልወድም ከንቱ የሆነ ክርክር ደስ አይለኝም። መቋጫ ያለው ክርክር ደስ ይለኛልና ለዛ ወደዚህ ማድረግ አልፈለኩም። ለዛ ነው ቶማስ እንጂ አይ ነው እንዳልመለሰልኝ ሰው ታወዛግባለህ ካለ አይ ጥያቄማ አንተ ኢብራሂም አረን ያላወዛገበ እኔ ችግር የለብኝም የማወዛገብ። ቆይ አንድ ጊዜ አንዴ ምን አለ መሰለሽ አሁን በነፃ ምርጫው ነው አይደል አዳም የሰራው ኃጢያት? ኦፍ ኮርስ እሱማ የሰው ልጅ ሁሉ ነፃ እኮ ቆይ ገባኝ። አዳም ሲሰራ በነፃ ምርጫው ነው አይሰራው? ኦፍ ኮርስ ፈቃድ ተሰጥቶና አይደል? አንቺ እኮ እሱ በነፃ ምርጫ የሰራውን ኃጢያት አንቺ ላይ የሚያሸክምሽ ምን በወጣሽ? ራማ የጽድቅ የሚባል ነገር አለ። ሂሳብ ለምን አይደለም ባይብል ላይ ምን ይላል? ሰው ሁሉ ዓለም ወይ ሰው ሁሉ ዓለም ማለት ሁሉም ሰው ነው ኃጢያትን የሰራው ማለት ነው። ሰው ሁሉ ሰው የተባለ ፍጥረት መቼ ነው የሰራችው? መቼ ነበር የሰራሽው ሩሃማ ገነት ላይ? I don't know እኔ አላስታውስም። እኔ እዛ ገነት ላይ ነበርኩበትን ሁኔታ አላስታውስም። እሺ አሁን ከነበረበት ሁኔታ አንፃር አይወዝም ገነት እኮ ሲጀምር እርግማን በኋላ ነው የተፈጠርኩት። እኔም አንተ የተፈጠር ነው የሰው ልጅ ከገነት ከተባረረ እዛ ገነት ላይ የተከሰተውን ክስተት አንቺ ያላየሽውን ያልሰማሽውን መጥቶ እላይሽ ላይ ተሸከምሽ ስትባይት is that fair? የነፍስ ጥያቄ ነው እንጂ የፐርሰናል ወይም ደግሞ በስጋ ስለማደርገው ነገር አይደለም እያልኩ ያለሁት። በስጋ ለማደርገው ነገር ኢንዲቪጁዋሊ እኔ ብቻዬን የምጠየቀው፣ ኢንዲቪጁዋሊ አንተ ብቻ ነው የምትጠየቀው ለምታደርገው ነገር ማለት ነው። ኤክሰፕት ክርስቶስ ኢየሱስ በመስቀል ላይ ከከፈልልህ ዋጋ ውጪ ለነፍስ ቤዛ ካደረገልህ ውጪ ከዛ ውጪ ባለው ነገር ፐርሰናሊ ለራሴ ነው የምጠየቀው። ከባባባል እኮ አሁን አስፈላጊ አይደለም እኮ ነው ማለት እኔ በማላየው ባልሰማሁት ባላየሁት እሺ ባልተባበርኩት ነገር ለምንድን ነው ወንጀል የምሸከመው እንዴ? እግዚአብሔር እኮ ፍትሃዊ እኮ ነው። ፍትሃዊ አምላክ እንዴት? እሺ አሁን በአጭሩ አንድ ጥያቄ ልጠይቅሽ። እሺ አሁን እዚህ ጋር ልጠይቅሽ እና እንትኔን አልመለሰልኝም ጥያቄ። ለዛ ነው መህዲ ጥያቄን አልመለሰልኝም። ለነፍስ መተማመኝ ምንድነው ላልኩት ጥያቄ አልመለሰልኝም። he was trying to ከኛ ባይብልና ምድር ላይ ስለምንሰራው ኃጢያት ምናምን ሊያስረዳኝ ስለፈለገ ነው። እኔ ይኸውልሽ ሩሃማ ልመልስልሽ፣ ያው for the last time ድጋሚ ልመልስልሽ። እኛ ሙስሊሞች ማንንም የማንንም ወንጀል አይሸከምም። ወላ ተዚሩ ዋዚረት ወዝራ ኡኽራ አለቅ። አንድ ሰው የሌላ ሰውን ወንጀል አይሸከምም። አዳም የሰራው ራሱ ነው፣ ራሱ ቅጣት አግኝቶበታል። ተግባባ? እኔ በመሰራው ስራ ራሱ ቅጣት አገኛለሁ። አሁን the same thing አንቺም ጋር ስንመጣ ባላየሽው፣ ባልሰማሽው፣ ባልተባበርሽው ምንም በማታውቂው ሁኔታ እሺ ተረገምሽ። እሺ አሁን ለምሳሌ ተረግመሻል፣ እርግማን አግኝቶሻል። ለምሳሌ ስትወልጂ ያው ኦብቪየስሊ አይደለ ሩሃማ እርግማን እሺ ኢየሱስ ተሰቅሎልሻል አለ አንቺ ሲል yes ለምንድን ነው ታዲያ እርግዝናሽ ያልቆመው? ምጡ ለምንድን ነው ያልቆመው? ለምን አልቆመም? መሰቃየቱ ለምን አልቆመም? ያወራው ያለው ስለ ስጋ አይደለም ብዬ ካለው ጥያቄያችንኛ ወይም ጉዳያችን ፎከስ የምናደርገው የነፍስ ጥያቄ ላይ ነው። that's why I'm saying ኦኬ ጥሩ። ስለዚህ አሁን እርግማኑ ግን አልቆመም። እርግማኑ አልቆመም of course because ስለሚተላለፍ ታቃባ በማይመለከትሽ ነገር ገባ። ካሁን ቅድም ለጠየቀው ጥያቄ እኮ አንተ እየመለስከው ነው ኢብራሂም። አይመለከተኝም፣ እኔ ኃጢያት አልሰራሁም አይደል? አዳም የሰራውን ኃጢያት አልሰራሁም፣ ሔዋን የሰራችውን ኃጢያት አልሰራሁም። ግን why would I እኔ እሷ በሰራችው ኃጢያት ለምንድን ነው እየተቀጣ ያለሁት? ውርስ አይደለም ለእንዴ? why ለምን እኔ ይሄ ያፈጣጠራችን ሁኔታ እሺ እንደዛ ከሆነ ጥሩ። ለምንድን ነው ላሞች ለምንድን ነው በምጥ የሚሰቃዩት? እንዴት እርግጠኛ መሆን ትችላለህ?
እኮ አይ ላምስ በምን ምክንያት ነው የሚሰቃየው? I'm not sure about those ግን ስለራሴ ማቅ አፈጣጠር ነው። አየሽ አፈጣጠር ነው። እሺ አሁን ሌላም ለምን ሌሎች ይሰቃያሉ ምድር ላይ? ለምን አሁን በቃ ላም ይሰቃያል፣ አንበሳዎች ይሰቃያሉ፣ ሴት አንበሳዎች፣ ድቦች ይሰቃያሉ። ምን የማይሰቃይ ነገር አለ እንዴ ምድር ላይ በምጥ እንዴ? ስለዚህ አሁን ምን አገባቸው እነሱ ሲባል አይ አዳም አይደሉም እነሱ። አሁን አዳም እንዳታያቸው አዳም አይደሉም። ስለዚህ አሁንም በአጠቃላይ የአፈጣጠራችን ስርዓት ነው ከአፈጣጠር ጋር የተያያዘ እንጂ ከእርግማን ጋር የመጣ ነገር አይደለም፣ በጭራሽ የመጣ አይደለም። ስለዚህ አሁን አንቺ ባላየሽ ባልሰማሽ አሁን በቃ ይንተው ነው። እሺ በቃ እሺ ይሄን እንያዘው። እሺ አንድ ጊዜ እዛ ጋር እንያዘው። ኢየሱስ አምላክ ነው ብለሽ ታምኛለሽ አይደል ሩሃማ? yes እሺ የመጀመሪያው ጥያቄ የሚያስማማን ኢብራሂም ባይዜ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እሺ ሁለት ሶስቱም እግዚአብሔር እያልክ ነው። የቱ ጋሽ ታለሽ? አንድ ጥቅስ የለም እንደዛ የሚል አንድ ሲንግል ቨርስ የለም ባይብል ላይ። ወላሂ ብዬ ነው ለነግረሽ እንደዚህ አይነት ጥቅስ የለም ባይብል ላይ አንድ ጥቅስ። እሺ ሌላ ለጠይቀሽና ይኸውልሽ በቃ ቀለል ላድርግልሽ። ኢየሱስ እኔ አምልኩኝ ያለበት ጥቅስ አለ ብለሽ ታምኛለሽ? አምላክ ነኝ ያለበት ሩሃማ ተማሩት። ሄሎ ሩሃማ what happened to you girl? I don't know which ምን እንደሆነ ታላቀው። አረ ሚውት አርገሽኝማ ወይ ሚውት አርገሽኛል አለዛ ወይ ድምጹን ቀነሰሻል ማለት ነው። hello and she's going out. hello ይሰማሻል ሩሃማ? ፎቶ ልነሳ እኮ አይደለም እንደዚህ ቆምነው ተኝ። አረ ሄሎ ኦኬ ኤኒዌይስ ለማንኛውም እኔ ልንገርሽ እየሰማሽ ይመስለኛልና አንድ አምላክ የተባለው ባይብል ላይ አብ ነው። ኢየሱስ እኔን አምልኩኝ ብሎ አያውቅም፣ አምላክም አይደለም። ምን አይሰማኝም ማለት ከማን ለምንድን ነው የማይሰማሽ? ኦኬ ፎሎ አርጊኝ። ኤኒዌይስ ያው ሰማቻው ፎሎ አርጊ። ኤኒዌይስ እሺ ችግር የለውም በቃ አላስቸግርሽም፣ ይመች። አንድ መልእክት ግን ተናግሬ ልውጣሽ። አንድ መልእክት ብቻ። ያ መልእክቴ ምንድነው? ኢየሱስ እኔ ነብይ ነኝ ብሏል፣ እኔ ሰው ነኝ ብሏል። አይደች ጎወነ ወይ ትላለህ፣ ካሶንጎ ትላለህ። ካሶንጎ ያለ የምትሳደቡ ክርስቲያኖች ሆይ ለምንድን ነው የምትሳደቡት? ብሎክ አታርገሽ ይማሩ። ብሎክ አታርጉ። በኋላ ሚውት ነው የምታርጓቸው። the entire life ሚውት አርጓቸው። እሺ ወይ ደም ገብቶ ካላወራ እናደርግልኛል እዚህ ጋር entire ሚውታው አብዱ ማናችሁም ሰዎች እዚህ ቤት ውስጥ ብሎክ አታርጉ ሰው። እሺ አንድም ሰው ብሎክ እንዳታረጉ። እኔ ብሎክ እንዲደረግ ሰው አልፈልግም። ይማሩ፣ እዚህ ቁጭ ብለው ይማራሉ። ኧረ ውሃ የት አለ? where is my water ትላለህ። እሺ ጊፍት የምትሰጠኝ ራሱ እሷ ናት። ኧረ ጊፍት ምን ያደርግልሻል? ፋይር ምንድነው?
ሰላም ብለናል። ተናጋት ሂድ ማንሱ እፎይ ጋቲ ሰላም ነው እንዴት ነሽ? አሎ እግዚአብሔር ይመስገን ሰላም ነህ? ደህና ነኝ አልহামዱሊላህ። ፋይር እኔ ምን ስንት አምላክ ነው ስንት አምላክ ነው የምታምኚው? አዎ እኔ ያልከኝ አንድ አምላክ ነው። አብም አምላክ ወልድም አምላክ መንፈስ ቅዱስም አምላክ ሶስት አምላክ ስንት አምላክ ነው የምታመልክ? She got away. She got away. Away ትላለህ ሄደች። እሺ ቢስሚላህ ማን ነው የሚለው? ሰላም አለይኩም። ወአለይኩም ሰላም የሚለውን የቻይንኛውን እንትን አስመሰለኩ። Chipo, es que chicos tenía el dedo congelado y digo, no quiero salir de la batalla. Here we go. ጀመረ ደግሞ የፈረንጅ ጫና ሊመጣብኝ ነው በኋላ። ማን ልበል? ጋይስ ሰላም እንዴት ነው? ማን ነው? ኖሮ በጠዋት ባጃጅ የምታሳየን ደህና ነገር አታሳየን? ምን አልከኝ? ምንድነው በጠዋት ባጃጅ የምታሳየን? በጠዋት ሀገሬን ያስጎበኘው ነው በጠዋት። በጣም የት ነው ያለው? የት ነው ያለው? እኔ ወለጋን ታውቃለህ? አዎ አውቃለሁ። እዚህ እንድትወለድ ያደረገህ ማን ነው? ምን አልከኝ? እዚህ ሀገር እንድትወለድ ያደረገህ ማን ነው? ኧረ ድምፅህ አይሰማም ነበር። አንዴ አይነት ሰዓት እኮ አይሰማችም። እዚህ ሀገር እንድትወለድ ያደረገህ ማን ነው? አይሰማቸውም። ባላየ ነው የሚያልኩት እንደ አይነት ሰዓት። ጀማው ቴሌግራሜን ተቀላቀሉ። እሺ ያ ጀማ እስቲ ያልተቀላቀለ ሰው ተለቅ ማርታ ሰላም እንዴ እናንተ ይዋ የግዬ ነው ወይ ዲና ነው ወይ ሰላም ነው እንዴት ነው ባለመስቀል ኢብራሂም ነው ዋይ የለሽ ምን ያላረግሽ ላንተ የተሰቀለልህ አምላክ ነው ሰው ነው የተሰቀለልህ አላረግሽም እስካሁን አይ እንደው የተሰቀለልህ አምላክ ነው ሰው ነው አንቺ ባለመነጽር አይ እንደው አንተ ጋር ባለመነጽሯ ማገዶ ትፈጃለህ አይ ማን ልበል? ከየት ሀገር ነው? አሸናፊ ደህና ነህ? ሰላም ነው? እንዴት ነህ? እዘቀራስ እኔ እኮ ገብታችሁ ማታወሩት ነገር ምን እንዳደረግ ነው የመጣው? አታወራ፣ አትናገር፣ አትጋገር። እንዴት ነው? እሺ በምንድን ነው ተግባብተን የምናወራው? ደግሞ ይንኪን ነው ፈተ የለቀቁብኝ ማለት ወጣ። ምን ሆነ ነው? ሰላም ነው? ሰላም
ዱካክ ነው አላልክም በጠዋት ወይስ ምንድነው? በጠዋት አላልክም ወይስ ምንድነው? እንደዚህ ኧረ ነቃ በል ታዲያ ምንድነው? እሺ ምን ሆነ ነው ታዲያ? ደብሮ ነው ድምጽ ደግሞ ብዙ አይሰማም። እሺ አሁን ቀለል ላድርግላ። እሺ አሁን አንተ መሳቅ ትፈልጋለህ በጠዋት እስቲ ላንብብልህ የሆነ ነገርና አስተያየት ትሰጠኛለህ። እሺ ላንብብልህ የሆነ ነገር አስተያየት ትሰጠኛለህ። ምንድነው መሰለህ የሚለው እውር ሰማኝ፣ በደንብ ሰማኝ። እሺ እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ወደ ቤተ መቅደሱ አለ። ማን እንዳለ ታውቃለህ? እግዚአብሔር ነው አለ። እኔ ቤተ መቅደስ እንዳይገቡ እነዚህ ሰዎች አለ። ትማማለህ? ኦሪት ዘሌዋውያን ማልሱ ጋባል ነው። ኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 ጀምሮ አፍንጫ ደፍጣጣ የሆነ ሰው አይኑ መጭማጫ ቻይናዊ እንዳለ አይገባም። በቃ ቻይናዊ እንዳለ ትርፍ አካል ያለው 6 ሰዓት ምናምን አንድ ሰው ካለ አይገባም። ከዛ እንደገና እግረ ሰባራ እግሩ የተሰበረ አይገባም። እጀ ሰባራ አይገባም። እነዚህ ሁሉ አይገቡም። እሺ አሁን ይሄ እንዴት ነው? ፍትሃዊ ነው? እሺ እነሱ ይመልሱ ብለህ ነው እነሱን ያስገባቸው? አይ ማልሱ በኋላ አይሻል? ወአለይኩም ሰላም። እነሱ ለጠይቃቸው። እሺ አንዴ ማነህ? ስምህ ማን ነው? ተማም ነው የሚለው? ተማም አይመለከተው። ታሜ ነው እንጂ ታሜ ሰላም ነው? ሰላም ነው። ደህና ነህ? እንዴት ነህ? አንድ ጥያቄ ጠይቄው ለምሳሌ አሁን አፍንጫው ልክ እንደ አንተ ደፍጠጥ ያለ ሰው የእግዚአብሔር ጉባኤ አይገባም ማለት መጽሐፉ ሲናገርና ተማየው ኦሪት ዘሌዋውያን ምዕራፍ 21 ቁጥር 56 ጀምሮ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው ምን አለ? ከዘር በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረባል። ጭራሽ ነው። ከዛ እነማን ናቸው ሲል እውር ወይም አንካሳ ወይም አፍንጫው ደፍጠጥ ያለ ወይም ትርፍ አካል ያለው 6 ሰዓት 10 እግር ምናምን እንዴት አደረገ? እሺ ከዛ ደግሞ እጀ ሰባራ ወይም እግረ ሰባራ ወይም ጎባጣ ወይም ድንክ አለ። ጭራሽ ድንክ ደግሞ መጣ። ከዛ ወይም አይነ መጭማጫ ወይም ቋቁቻም ወይም እከካም ወይም ጃንደረባ እነዚህ ሁሉ እንዳይቀርቡ እኔ ጋር ይምጣል እግዚአብሔር። ትስማማለህ? ካም አይከብድም ግን እኮ እኔ እንዴት ላድርግ ታዲያ? ይሄን እግዚአብሔር ነው ያለው። አሁን አንድ ሰው እየተመረጠ ነው። አተ ና አፍንጫ ኦኬ፣ አንተ ሰልከክ ያለ ነው እናገባ። አይ አንተ ሂድ አፍንጫ ደፍተት ያለ ነው። አንተ ይቆጠራል ጣቱ 1 2 3 4 5 ነው። ኦኬ አንተ ትገባለሽ። 6 ከሆነ ሂድ ታውጣው። የእግዚአብሔር ቤት እንደዚህ ነው የሚገባው እንዴ? እግዚአብሔር መልካችንን ነው የሚያየው። ኧረ ይሄ ሰይጣን ስራ ነው እንጂ እኔ እግዚአብሔር ስራ ብዬ አልወስድም። እሺ ጥቅሱ በቃ የሰይጣን ስራ ከሆነ እንግዲህ ኦሪት ዘሌዋውያን የሰይጣን መጽሐፍ ሊሆን ነው ማለት ነው። በአንድ መሰረት ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ጀምሮ ነው ጥቅሱ ያለው። ምን ተሻለ? እኔ እንጃ ግን እኔ ከብዶኛል ጥያቄው በጣም እኔም ራሱ በጣም ከብዶኛል። የአምላክ ቃል አይደለም ብዬ ነው እየተከራከርኩ ያለሁት። ይሄ አምላክ አልጻፈውም። መቼም ቢሆን ይሄን አምላክ ተናግሮታል ብዬ አላውቅም አይደል? አይ እኔ እንጃ። አይ የፈጣሪ ስራ እየገባችሁ ነው። ማንኛው ነው የሚያወራው? አይ የፈጣሪ ስራ ማለት ነው። ማን አይ ላቭ ዩ የሚለው ነው የሚያወራው? ማን ነው እሱ? አላውቅም እኔ
እሺ አሁን በአጭሩ ማለት ነው አንተ አይ ላቭ ዩ የምትለው ደግሞ ለአንተ ደግሞ ጥቅስ ልቀይርልህ። አየ ታነባለህ? አማርኛ ታነባለህ? እስቲ ይሄንን አንብብልኝ አንዴ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እስቲ ይሄን ደግሞ አንብብ አንተ። አንብበው። ጉድ ነው። እስቲ ትልቁ ላይ አድርገኝ እስቲ። ማን ነው ራሱ ነው ትልቁ ላይ የሚያደርገው? ሄዱ ይኸውላችሁ ተሰብስበው ጉድ ነው እያሉ ሄዱ። እሺ ታሜ አንብበው እስቲ። ይሄን ደግሞ አንብበው እስቲ። ያ አየህ ይሄ አምላክ ቃል ነው። እንዴት ነው ግን እንደዚህ ላይ እንትን ያለው? እኔ እንጃ እኔ ራሱ አልገባኝም። አሁን እሱ አይደለም የሚገርመው እኮ ይሄ የተጻፈው ሶስቱ ቃል አለና እሱ የተቀጠቀጠ አለ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። እንዴ መቆረጡ ሳያንስ አይግባ ማለቱ ራሱ አይከብድም? ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ እግዚአብሔር ጉባኤ አይግባ ይላል። እንዴ ምንድነው ጥፋቱ? እስቲ ያጠፋው ጥፋቱን ብቻ ነገረኝ እስቲ። ምንድነው የጠፋው? እስቲ ጥፋቱ ምንድነው? እስቲ አራኔ ምን ያጠፋው? ይሄን መመለስ ይከብደኛል። ተመልከት እስቲ። አያ እንዴ ያ ኦሪት ዘዳግም ምዕራፍ 23 ቁጥር 1 እሺ ምን እናርገው? እሺ ነው ይሄ አምላክ ቃል ነው ብለህ ታምናለህ? መጽሐፉ ግን ትክክል ነው? ይሄ ራሱ መጽሐፉ ነው። ያው መጽሐፍ ቅዱስ ያው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ሴቶች አይናችሁን ጨፍኑ ስላላየ እሺ። እና እንደዚህ ነው። አሁን ይሄ በቃ የአምላክ ቃል አይደለም ስንል በምክንያት ነው። በቃ እኛ ለምሳሌ ሌላም ደግሞ ላስነብብ እስቲ ፈታ በል ዛሬ ማሌ ዘሰለሞን ላይ ደግሞ ልምጣለህ እስቲ ምዕራፍ 5 ላይ ልምጣ። ያው ለምሳሌ ይሄማ ይከብዳል ነው የምትለው በኋላ እኔ የለውበትም አይመለከተኝም። መጽሐፈ ማነው ማሌ ዘሰለሞን ምዕራፍ 5 ላይ እኔ ተኝቻለሁ ልቤ ግን ነቅቷል፣ የውዴ ቃል ነው እርሱ ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታል። የሌሊት ነጠብጣብ እሺ ጥሩ ቀሚሴን አወለቅኩ አለች። እንዴት እለብሰዋለሁ? እግሬን ታጠብኩ አለች። እንዴት አሳድፈዋለሁ? ውዴ በቀዳዳ ሰደደ አለ። አላህ ሱብሃንአላህ አንጀቴ ስለሱ ታወከ አለች። ከዛ በጣም የሚገርም ከባድ ነው። አሁን ይሄንን እህት ፊት አንብበው እስቲ ልብ ካለ ወይ እናት ፊት ለውዴ ፍቅረኛ ፊትማ እንዳታነብ ጭራሽ። ለውዴ ከፍትለት ዘንድ ተነሳው አለ። እጆቼ በመወርወሪያ ላይ ከርቤን አፈሰሱ። ምንድነው የፈሰሰው? አንጀቷ ታውቆ ቀሚስ ወልቆ ምንድነው የፈሰሰው? አዑዙ ቢላህ ጣቶቼ ፈሳሹን ከርቤ አንጠባጠቡ አለች። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበረ። ነፍሴ ከቃሉ የተነሳ ደነገጠች። አረ ጉድ ነው! አረ ይሄ አምላክ ቃል ነው ወይ? አረ ተው። እሺ ሌላም ላሳየ እሺ ይሄው ደግሞ ባስ ያለው ደግሞ ተመልከት። እዛ ምዕራፍ 7 ላይ አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው አለ። ውብና እሺ እንግዲህ እያደነቀ ነው። የድሮ ጅንጀና ነው ተመልከት። ዳሌዎችሽ እንዴት በአንጥረኛ እንደተሰሩ እንደ እንቁዎች ይመስላሉ አለ። ምኖችሽ አለ እዚህ ጋር ዳሌዎችሽ አለ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው አለ። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ምን አለ? ራስን ያዛው መታቀቢ ሁለቱ ያው እዚህ ጋር አንብበው። ሁለቱ አየው ጉድ ፈላ። ከዛ እንደ ሁለት መንታ እንደሚዳቆ ግልገሎች ናቸው አለ። ቢስሚላህ አንገትሽ እንደ ዞን ጥርስ ግንብ ነው አለ።
አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው አለ። ራስሽ እንደ ቀርሜሎስ ተራራ በላይሽ ላይ ነው በላይሽ ነው። የራስሽም ጸጉር እንደ ሐምራዊ ነው። ንጉሱ አረ በለው ይሄ ሁሉ አንድ ሴት የተሞገሰበት እሺ እግዚአብሔር ቃል ነው ታምዬ የተጀነጀነ አይደለም። በጣም ጥሩ። ለዛ ነው እኛ የእግዚአብሔር ቃል አይደለም ብለን ስንል ይሄ የሰው ደብዳቤ ነው ብለን ስንል ያለ ምክንያት አይደለም። ሉቃስ ወንጌል ምዕራፍ 1 ላይ ምን ይላል መሰለ ሲናገር እንግዲህ ተመልከት። የከበርክ ቴዎፍሎስ ሆይ አለ። የተጻፈው ቴዎፍሎስ ለተባለ ሰው ነው ደብዳቤው ማለት ነው። ይሄ ደብዳቤ ራሱ ከመጀመሪያው በአይን ያዩትና አለ በአይኑ አላየም። ሉቃስ የሚባል ሰው በአይኑ አላየም። የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማን እንደሆኑም አይታወቅም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ልብ አድርግ። ብዙዎች ያዘጋጁት ምንድነው? ታሪክ ነው። አየው። ስለዚህ አሁን የታሪክ መጽሐፍ ነው እንጂ ይሄ መጽሐፍ እንትን አይደለም። ለዛ ምን አለ መሰለ ማቴዎስ 1:1 ላይ ስትመጣ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ይሄው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አለ። የትውልድ መጽሐፍ ነው መጽሐፉ እንጂ ወንጌል አይደለም። ይሄን አይነግሯችሁም። ስለዚህ አሁን እስቲ ትንሽ ደግሞ እስቲ አመልከዋለሁ የምትለውን ኢየሱስን ደግሞ ማንነቱን ደግሞ ላሳይ። ኢየሱስ አምላክ ነው ብለህ ታምናለህ አይደል ታምዬ? ምን ሆነ? ይሄንን አይደለም ኢየሱስ ይሄ መጽሐፉንማ አልቀበልም አልክ እኮ በቃ የአምላክ ቃል አይደለም አልክ። ኢየሱስ አምላክ ነው አይደለ? ያዝ እንግዲህ አሁን ኢየሱስ አምላክ ነው ካልክ እንግዲህ ተቀበለኝ እኔ የምሰጠህን ነገር። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 30 ላይ ምን አለ መሰለ? እነሆም ትጸንሻለሽ አለ። የተጸነሰ ጽንስ ነው ልብ አድርግ። ወንድ ልጅም ትወልጃለሽ አለ። ታሜ ወንድ ልጅ ታመልካለህ? ምን ማለት ነው? ይሄው ወንድ ልጅ ነው የወለደችው ማርያም የወለደችው ወንድ ልጅ ነው። ታመልከዋለህ? አራ ከዚህ ውስጥ ታስኪ አንተ እንደ ሌላ ነገር እናውራ እንዴ? ወንድ ልጅ አታመልክም? እሺ ያው ማርያም የወለደችው ወንድ ልጅ ነው ጾታ ያለው በ8ኛው ቀን የተገረዘ አታመልከውም? ቆይ አንተ ምንድነው? አንተ ቆይ እስቲ መጀመሪያ ንገረኝ እስኪ። እንዴ ቆይ ምን ነው ግራ ገባ። እኔ በእውነት በጣም እኔ አንተ ብትጠይቀኝ ማለት ነው እኔ አመልከዋለሁ ብዬ በኮንፊደንስ ካለኝ በቃ በእርግጠኝነት እነግርሃለሁ። አዎ አመልከዋለሁ እላለሁ። አንተ ለምንድን ነው የደነገጥከው? አሁን እዚህ ጋር ወንድ ልጅ የሚለውን ነገር ሳሳየ አየው ግራ እንዴት እንደሚያጋባ። ወንድ ልጅ እኮ አይመለክም። አምላክ ጾታም የለውም ወንድ ልጅም አይደለም። ገብቷል አይደል? ስለዚህ ይሄን ወንድ ልጅ ታመልከዋለህ ወይ ነው ጥያቄ። ማርያም የወለደችው አዎ አመልከዋለሁ እሱን። እሺ ወንዱ ልጅ ጾታ አለው እንግዲህ እሺ ጾታውንም አንድ ላይ ታመልካለህ? ያ በ8ኛው ቀን የተገረዘው ጉድበል አለ ሰውየው። ዛሬ ነው ያየው አይደል? አሁን እንደዚህ አይነት መጽሐፍ አይቼም አላውቅም እኔ። ወንድ ልጅ አይመለክም። እሺ አምላክ ይኸውልህ ወንድ ልጅም አይደለም ጾታም የለው አምላክ። እሺ የሞተው ማን ነው ብለህ ነው የምታምነው? እሺ የሞተው ማን ነው? መስቀል ላይ የሞተልህ ማን ነው? ላንተ አምላክ ነው ሰው ነው የሞተልህ? ታሜ ላንተ የሞተልህ አምላክ ነው ሰው ነው የሞተልህ? አምላክ ነው ሰው ነው የሞተልህ? ኧረ ተወኝ እንዴ! አምላክ ነው እንጂ አምላክ ይሞታል? አምላክ ይሞታል ወይ? አምላክ ይሞታል ወይ? እስቲ አንብበው ይሄንን። ያው አምላክ እንደማይሞት ይኸውልህ አንብበው እስቲ። ላንብብልህ?
እሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለሱ ክብርና የዘላለም ኃይል ይሁን አለ። አሜን። ያው አየው። ስለዚህ አሁን እሱ ብቻ ኢየሱስ አምላክ እንዳለው ታውቃለህ? ኤፌሶን ላሳየ። ኤፌሶን ምዕራፍ 1 ቁጥር 3 ላይ ላሳየ። ተመልከት። በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እንዴ ጉድ ፈላ። ኢየሱስ አምላክ አለው እንዴ ታሜ ወይ ያው ኢየሱስ አምላክ አለው። የኢየሱስ ክርስቶስ አምላክና አባት ይባረክ። ምን ይሻላል? እኔ ከዚህ ውስጥ ብንወጣ ጥሩ ይመስለኛል። እሺ አንድ ሶስት ጥቅስ ላሳየህ። እሺ ሌላ አንድ ልጨምርልህ። ኢየሱስ ሲያመልከው የነበረው አምላክ እንዳሳየልህ ሲጸልይለት የነበረው ተመልከት። ከመጀመሪያ ጀምሮ ምን እንደሚል ኢየሱስም ይህን ተናግሮ ማን ነው የሚናገረው? ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። ምን አለ? አባት ሆይ አለው። አባቱ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉም የዘላለም ሕይወት ይሰጣቸው ዘንድ ማነው ልጅህን አክብረው አለ። ከዛ ቀጠለና እውነተኛ አምላክ ብቻ የሆንክ አንተን አለው። እውነተኛ አምላክ ብቻ የሆንክ አንተን አባቱን ማለት ነው። ብቻውን እውነተኛ አምላክ ነው። አየህ። ከዛ ኢየሱስ ደግሞ ምንድነው ሲባል የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ጉድ ፈላ። ኢየሱስ አንድ አምላክ አለ እያለ ነው። በቃ እሱ አምላክ ነው፣ አንድ እውነተኛ አምላክ እያለ ይናገራል። እዛው ደግሞ 20 ላይ ምን እንደሚል ተመልከት ምን እንደሚል 20:17 ላይ ያው ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት መቅደላዊት ማርያም። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። ኢየሱስ አምላክ አለኝ አለ። አየው አምላኬ አለ። ምን ይሻላል ታሜ? ምን ተሻለ? አምላክ አለው እንዴ? ያንተ አምላክ አለው? የለም። ይሄውና እኮ አምላክ አለኝ አለ። ያው አምላኬ እያለ ይናገራል። ምን ተሻለ? መጽሐፉ ነው እንትን በስራ አልተጻፈው መጽሐፉ ነው። ከየትኛው መጽሐፍ ላይ ላውጣለህ? ሲጀመር ትክክለኛ መጽሐፍ አይደለም። እዚህ ላይ ላውጣለህ? እሺ እዚህ ላይ ያለውን ነው ያውጣለህ። እዚህ ላይ ላውጣለህ? እሺ አውጣ እዚህ ላይ። እንደዚህ በላ እንዴ። እሺ ጥሩ ጉድ እኮ ነው። ጉድ ለነገር ማምለክ የዮሐንስ ወንጌል ምዕራፍ 20 ያው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ምን አለ? አትንኪኝ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አድርጋለሁ ብለሽ ንገሪያቸው አለ። አየው መጽሐፉ ላይ ታምዬ። ስለዚህ ኢየሱስ አምላክ አለ። የኢየሱስን አምላክ አምልክ። እሺ መመለክ ያለበት የኢየሱስ አምላክ አንዱ አምላክ እንጂ ኢየሱስ አይደለም። ኢየሱስ ሰው ነው፣ ፍጡር ነው። ይኸው ለምሳሌ ምን ይላል መሰለ? ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 22 ላይ ምን ይላል? የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆችም ማለት በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። ምን ነበር አለ? ምን ነበር? ተመልከት። ሰው ነው አምለው እሱ ሰው ነው በቃ አጭሩ። ስለዚህ እግዚአብሔር ስንት ነው? አንድ እግዚአብሔር አለ።
ይሄ አንዱ እግዚአብሔር ደግሞ የኢየሱስ አምላክ ነው። እሱ ግን ሰው ነው። ኢየሱስ ራሱ የተናገረውን ደግሞ ላሳይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ተመልከት ምን እንደሚል። ቁጥር 40 ላይ እንዲህ ይላል፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት። ከማን ነው የሚሰማው? ከእግዚአብሔር። ማን ነው እሱ? ሰው ነኝ አለ። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ስለዚህ በአንድ እግዚአብሔርና በሰዎች መካከል ያለ መካከለኛ አንድ አለ ተብሏል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና አለ። ስንት እግዚአብሔር? አንድ እግዚአብሔር። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ማለት። አየህ፣ አንድ እግዚአብሔር ነው ያለው። በቃ አንዱ እግዚአብሔርና ሰው የሆነው ክርስቶስ ኢየሱስ አይገናኙም። ሌላ የተለያዩ አካላቶች ናቸው፣ አይገናኙም። ጭራሽ አንድ አይደሉም። ጭራሽ ታሜ ምን ይሻላል? ኢየሱስ ወንድ ልጅ ነው። አምላክ ደግሞ ጾታ የለውም፣ መንፈስ ነው። አምላክ ምንድነው? አይወለ ላሳየ ለዮሐንስ 4:24 ላይ ምን አለ? ይሄው እግዚአብሔር መንፈስ ነው፣ የሚሰግዱለትም መንፈስ ነው፣ በመንፈስ ነውና በእውነት ሊሰግዱለት ያስፈልጋቸዋል አለ። እግዚአብሔር መንፈስ ሆነ፣ ጾታ የለውም። ሉቃስ እኮ የተናገረው ነገር ይኸው ተመልከት። ሉቃስ ላይ ያለው ምንድነው? እነሆም ትጸንሻለሽ፣ ጽንስ ነው፣ ጽንስ ወንድ ልጅም ትወልጃለሽ፣ ጾለው ወጣ ልጁ እንደዚህ እያለ ማለት ነው። ከባድ ነው። ክርስቲያኖች አሁን በቃ ልጁ አሳይመንት ይዟል። አልহামዱሊላህ አላህ ሂዳያ ይስጠው። የተረፈውን እንግዲህ እኛ ስራችንን ተወጥተናል። የሚቀጥለው ደግሞ የሱና የአላህ ስራ ይሆናል ማለት ነው። አንተ ብቻ አስታውስ ነው የተባልነው እኛ። ቢስሚላህ ይሄን ውሃም ያቀውሷል። እሺ